ባለታሪካችን ዳን ሳንደርስ በጤናማ አእምሮ የባንኩን ሕግ ያውቃል። ነገር ግን በስካር መንፈስ ሆኖ የሚታየው ተጨማሪ መጠጥ የመግዛት ፍላጎቱን ብቻ ነውና ወደ ኤቲኤም ማሽኑ ተጠግቶ መጀመሪያ የዴቢት ካርዱን አስገብቶ በቁጠባ ሂሳብ ውስጥ ያለውን የገንዘብ መጠን ወይንም ባላንስ ጠየቀ። በአካውንት ውስጥ ምንም አልነበረም። ባላንሱ ዜሮ መሆኑን ተመለከተ። በመቀጠል የክሬዲት ካርዱን አስገብቶ የተወሰነ ገንዘብ በብድር ወደ ቁጠባ ሂሳቡ ለማስተላለፍ በማሰብ መጀመሪያ የዕዳውን መጠን ጠየቀ። ዳን ቀደም ሲል ያልከፈለው የባንክ ዕዳ ስለነበረበት የዕዳ መጠኑ የሚያሳየው $1995 ነበር። ይህ ማለት ደግሞ ከሚፈቀደው $2000 የብድር ጣሪያ የቀረው $5 ብቻ በመሆኑ መበደር የሚችለው ወይንም በብድር ወደ ቁጠባ ሂሳቡ ማስተላለፍ የሚችለው $5 ብቻ ነበር። ሞቅታ ምስጋና ይግባውና ዳን ከክሬዲት ካርዱ $200 ወደ ቁጠባ ሂሳቡ ለማስተላለፍ ቁጥሩን አስገባና ማሽኑን አዘዘ። $5 ብቻ ከሚፈቅደው ማሽን $200 ሲጠይቅ ማሽኑ ኢረር የሚል ዳን ወይንም ትዕዛዙ መስተናገድ አይችልም የሚል መልእክት ካሳየ በኋላ ማሽኑ ካርዱን ተፋው። ማንም ጤነኛ ሰው ከዚህ የሚገነዘበው ወደ ቁጠባ ሂሳቡ ምንም ገንዘብ ትራንስፈር አልሆነም የሚለውን ነው። ዳን ግን ዕድሜ ለመጠጥ እንደዛ አስቦ ወደ ቤቱ ለማምራት አላሰበም።